ጤና ይስጥልን የኢትዮ ፕላስ ቤተሰቦቻችን እንደምን ቆያችሁን? ሰበር መረጃዎች ተሰምቷል። ሜካናይዝድ መሳሪያዎቹ ወደ ግዳጅ መግባታቸው ተሰምቷል። ጦሩ ኢትዮጵያ ላይ ክፉ አስቦ ለሚመጣ ጠላት በሁሉ መንገድ ዝግጁ መሆኑን ይፋ አድርጓል። በርካታ ኦርቶዶክሳውያን በሚገደሉበት አርሲ ማንም ያልገመተው እርምጃ ተወሰደም። የምስራቅ አርሲ ሀገረ ስብከት ኃላፊ ከስልጣናቸው መነሳታቸው ተሰምቷል። ሌሎች ጥብቅ መረጃዎችም ተሰምቷል። በዘገባችን ተካቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን በጋምቤላ ክልል ስላጋጠመው ጦርነት አስደንጋጭ መረጃ ይዞ ብቅ ብሏል። ይህም በዘገባችን ተይዟል። በሞት አፋፍ ላይ ይገኛል የተባለው ህወሓት በመቀሌ አዲስ እርምጃ መውሰድ ስለመጀመሩም ሰምቷል። እርምጃዎቹ ምንድናቸው? በዝርዝር ተይዟል። እኛ ከወንድሞቻችን ኢትዮጵያውያን ጋር ምንም አይነት ችግር የለብንም ሲሉ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ተናግሯል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድትቆዩ እንጋብዛችኋለን። በቅድሚያም የቢዝነስ መረጃዎችን እናስቀድማለን። አንዱ የአሜሪካን ዶላር በሮሃ የውጭ ምንዛሬ ሱቅ በ177 ብር ከ00 ሳንቲም እየተገዛ በ180 ብር ከ54 ሳንቲም እየተሸጠ ይገኛል። አንዱ የእንግሊዝ ፓውንድ ስተርሊንግ ደግሞ በ225 ብር ከ75 ሳንቲም እየተገዛ በ230 ብር ከ26 ሳንቲም በመሸጥ ላይ ይገኛል። አንዱ ዩሮ ደግሞ በ200 ብር ከ25 ሳንቲም እየተገዛ በ204 ብር ከ25 ሳንቲም በመሸጥ ላይ ይገኛል። አንዱ የስዊዝ ፍራንክ በ214 ብር ከ03 ሳንቲም እየተገዛ በ218 ብር ከ31 ሳንቲም በመሸጥ ላይ ይገኛል። አንዱ የሳውዲ ሪያል በ46 ብር ከ79 ሳንቲም እየተገዛ በ47 ብር ከ72 ሳንቲም እየተሸጠ ይገኛል። አንዱ የቻይና ዩዋን በ23 ብር ከ67 ሳንቲም እየተገዛ በ24 ብር ከ14 ሳንቲም በመሸጥ ላይ ይገኛል። አንዱ የተባበሩት አረብ ኤምሬት ገንዘብ 45 ብር ከ79 ሳንቲም እየተገዛ በ46 ብር ከ70 ሳንቲም በመሸጥ ላይ ይገኛል። ሜካናይዝድ መሳሪያዎቹ ወደ ግዳጅ መግባታቸው ተሰማ። በሁሉም መንገድ ዝግጁ ነን ሲል መከላከያ ሰራዊት ይፋ አድርጓል። የኢትዮጵያ መከላከያ ሰራዊት በመከላከያ ሎጂስቲክስ ዋና መምሪያ የዝግጁነት ማዕከል የተሰሩ የኢንጂነሪንግ ስራዎች የመከላከያ ሰራዊቱን የሜካናይዝድ ትጥቆች አቅም ወደ ከፍተኛ ደረጃ ያሳደገው መሆኑን ይፋ አድርጓል። ከፍተኛ የተኩስ አቅም ያላቸው የሜካናይዝድ የጦር መሳሪያዎች አስፈላጊ ማሻሻልና የማዘመን ስራ ከተከናወነላቸው በኋላ ወደ ግዳጅ ቀጠና መንቀሳቀሳቸው ታውቋል። ጦሩ ኢትዮጵያ ላይ ክፉ አስቦ ለሚመጣ ጠላት በሁሉ መንገድ ዝግጁ መሆኑን አሳውቋል። የምስራቅ አርሲ ሀገረ ስብከት ኃላፊ ከስልጣናቸው ተነሱ። ብፁዕ አቡነ ያሬድ ከምስራቅ አርሲ ሀገረ ስብከት ኃላፊነታቸው ተነስቷል። ብፁዕ አቡነ ኤልሳህ ሀገረ ስብከቱን እንዲመሩ ተመድበዋል። ብፁዕ አቡነ ኤልሳህ የምስራቅ አርሲ ሀገረ ስብከትን እስከ ግንቦት የቅዱስ ሲኖዶስ ርክበ ካህናት ጉባኤ ድረስ ደርበው እንዲመሩ በቋሚ ሲኖዶሱ ተመድበዋል። ብፁዕ አቡነ ኤልሳህ የሶማሌ ክልል ጅግጅጋ ሀገረ ስብከት ጳጳስ ከሚመሩት ሀገረ ስብከት በተጨማሪም የምስራቅ አርሲ ሀገረ ስብከትን እስከ ግንቦት 2018 ድረስ የቅዱስ ሲኖዶስ ርክበ ካህናት ጉባኤ ድረስ ደርበው እየመሩ እንዲቆዩ በቋሚ ሲኖዶስ ተወስኖ በቅዱስ ፓትርያርኩ በተጻፈ ደብዳቤ መመደባቸው ተሰምቷል። ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት ከሚገኙ ካህናት፣ አባገዳዎች፣ ሀደ ሲንቄዎች፣ ወጣቶችና ምዕመናን የቀረበለትን ተደጋጋሚ አቤቱታ ምላሽ ሰጥቷል። ይህንን መነሻ በማድረግ አጣሪ ልዑክ መድበው ችግሩ በዝርዝር ተጠንቶ እንዲቀርብለት ካደረገ በኋላ ሪፖርቱን መነሻ በማድረግ ባስተላለፈው ውሳኔ መሰረት ብፁዕ አቡነ ያሬድ ከምስራቅ አርሲ ሀገረ ስብከት ተነስተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰበካ ጉባኤ ማደራጃ መምሪያ ኃላፊ ሊቀ ጳጳስነት ስራቸውን እያከናወኑ እስከ ግንቦት የቅዱስ ሲኖዶሱ ርክበ ካህናት ጉባኤ እንዲቆዩ ውሳኔ ተላልፏል። የቅዱስ ሲኖዶስ ምልዓተ ጉባኤ ጥቅምት 2018 ዓ.ም ባደረገው ጉባኤ ቋሚ ሲኖዶስ የተከሰተውን ችግር በመመርመር መፍትሄ እንዲሰጥ ውሳኔ ማስተላለፉም ይታወሳል። በጋምቤላ ክልል ባለፈው 2 ሳምንት በተለያዩ አካባቢዎች በተፈጠረ ግጭትና የጸጥታ መደፍረስ የሰዎች ሕይወት መጥፋቱንና የአካል ጉዳት መድረሱን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ አስታወቀም። በክልሉ በሰዎች በሕይወት መኖርን ጨምሮ ሌሎች የሰብአዊ መብቶች ጥሰቶች እንዳይደርሱ ለመከላከል በቂ የጸጥታ አካላት በአስቸኳይ እንዲሰማሩ እንዲደረግም ኮሚሽኑ ጠይቋል። ኢሰማኮ ጥያቄውን ያቀረበው በጋምቤላ ክልል የተለያዩ አካባቢዎች የሚያገረሹ ግጭቶች በክልሉ ነዋሪዎች ሰብአዊ መብቶች ላይ የሚያደርሱትን ጉዳት በተመለከተ ዛሬ እሁድ ታህሳስ 12 2018
ባወጣው መግለጫ ላይ ነው። ኮሚሽኑ በዚሁ መግለጫው በክልል ውስጥ ባሉት ኢታንግ ልዩ ወረዳ፣ ጋምቤላ ወረዳና በጋምቤላ ከተማ ከህዳር 28 ጀምሮ የተፈጠሩ ግጭቶችን እየተከታተለ እንደሚገኝም ገልጿል። የጋምቤላ ከተማ ፖሊስ አዛዥ የነበሩት ዋና ኢንስፔክተር ኡመድ ኡጁሉን መገደልን ተከትሎ በጋምቤላ ከተማና በአካባቢው ባሉት ወረዳዎችና ቀበሌዎች ግጭት ተፈጥሮ እንደነበርም ኢሰመኮ በመግለጫው ጠቅሷል። የጋምቤላ ከተማ ፖሊስ አዛዥ ባለፈው ማክሰኞ ታህሳስ 7 ከተገደሉ በኋላ በከተማይቱ ለቀናት የቆየ የተኩስ ልውውጥ ሲካሄድ እንደነበር ነዋሪዎች ተናግረዋል። ይህንኑ በዛሬው መግለጫው ያረጋገጠው ብሔራዊ የሰብአዊ መብቶች ተቋም በዚህም ሳቢያ የሰዎች ሕይወት መጥፋቱንና የአካል ጉዳት መድረሱን አስታውቋል። ሆኖም ኮሚሽኑ ባለፉት ቀናት በነበሩ ግጭቶች ምን ያህሉ ሰዎች እንደሞቱና እንደተጎዱ በመግለጫው ከመዘርዘር ተቆጥቧል። ህወሓት ከተፈናቃዮች በግዴታ ወርሃዊ መዋጮ እያሰባሰበ ነው ሲል ሳልሳይ ወያኔ ገለጸ። በትግራይ ክልል ከሚንቀሳቀሱ ተቃዋሚ ፓርቲዎች አንዱ የሆነው ሳልሳይ ወያኔ ትግራይ ዛሬ በሰጠው ጋዜጣዊ መግለጫ ህወሓት ከተፈናቃዮች ላይ በግዴታ ወርሃዊ መዋጮ እየሰበሰበ መሆኑን ገልጿል። ፓርቲው በመግለጫው የህወሓትን እንዲህ አይነቱን የጭካኔ ድርጊት ሁሉም ማህበረሰብ እንዲቃወም ጥሪ አቅርቧል። የፕሪቶሪያ ስምምነት ተግባራዊ ባለመሆኑ ተፈናቃዮች በረሃብና በጅብ ህይወታቸው እያለፈ መሆኑን የጠቀሰው መግለጫው እንደ ምሳሌም በህንፃ የስደተኞች ካምፕ ውስጥ ከሚኖሩት 14000 ተፈናቃዮች ውስጥ 331 መሞታቸውን አስረድቷል። በትግራይ ውስጥ በጠመንጃ የሚመራ ኃይል ስልጣን ላይ እንዳለ የጠቀሰው ፓርቲው ስልጣን ላይ ያለው ኃይል ጠመንጃን እየተጠቀመ በመሆኑ ሌሎች ኃይሎችም ጠመንጃ ማንሳታቸውን አስታውቋል። ጨምሮም በትግራይ ውስጥ ያሉ የፖለቲካ ኃይሎች መሰረታዊ ልዩነት ከጊዜ ወደ ጊዜ እየሰፋ ነው ያለው ሳልሳይ ወያኔ በተለይም ህወሓትን የትግራይ ተቋማትን እያፈረሰ እየበታተነና እያዳከመ ነው ሲል ከሷል። ለዚህም እንደ ማሳያነት ኤርትራንና ጂኤስቲኤስን ጠቅሷል። በሌላ በኩል ምርጫን በተመለከተ ፓርቲው በትግራይ ውስጥ ምርጫ መከናወን እንደሌለበት አስታውቆ በቅድሚያ የክልሉ የግዛት አንድነት መረጋገጥ እንዳለበትና ተፈናቃዮችም መመለስ እንደሚገባቸው አሳስቧል። እኛ ከወንድሞቻችን ኢትዮጵያውያን ጋር ምንም አይነት ችግር የለብንም ሲሉ የግብፁ ፕሬዝዳንት አልሲሲ ተናገሩ። በካይሮ የአፍሪካ ሩሲያ የትብብር ፎረም ትላንት መካሄድ መጀመሩ ይታወሳል። በዚህ ስብሰባ ላይ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና በርካታ የሩሲያ ዲፕሎማቶች የተገኙ ሲሆን የ50 የአፍሪካ ሀገራት ሚኒስትሮችም ተሳታፊ መሆናቸው ታውቋል። ይህ ፎረም ዛሬም የቀጠለ ሲሆን የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ተገኝተው ለተሳታፊዎች ንግግር ማድረጋቸው ታውቋል። በዚህ ንግግራቸው ላይ ስለ ኢትዮጵያም አንስተው ነበር። ፕሬዝዳንት አልሲሲ ሲናገሩ ግብጽ ከኢትዮጵያውያን ወንድሞቿ ጋር ምንም አይነት ችግር የለባትም፣ እንዲሁም ከኢትዮጵያውያን ጋር ግጭት ውስጥ መግባትም ሆነ ጥላቻ ማስፈን አትሻም ብለዋል። ጨምሮም የግብጽ ዋነኛ ጥያቄ በአባይ ወንዝ ላይ ያላት የውሃ መብቷ እንዳይጎዳ ብቻ ነው ብለዋል። ይህንን መብቷን ለማስጠበቅ ደግሞ በህዳሴው ግድብ ላይ ህጋዊና አሳሪ ስምምነት ላይ መድረስ አስፈላጊ ነው ብለዋል። ስምምነቱ ለሁለቱም አካላት ዋስትና የሚሰጥ ይሆናል በማለት ተናግረዋል። ፕሬዝዳንት አልሲሲ ንግግራቸውን ሲቀጥሉም የግብጽ ፖሊሲ ወጥነት ያለውና በየትኛውም አገር ውስጣዊ ጉዳይ ላይ ያለመግባት ላይ የተመሰረተ ነው ብለዋል። በሌሎች ሀገራት ውስጥ መተራመስ እንዲፈጠር የሚያደርግ ፖሊሲም የላትም ብለዋል። ነገር ግን ኢትዮጵያ በተደጋጋሚ በሀገር ውስጥ ለሚፈጠሩ ችግሮች በሙሉ ግብጽ ተጠያቂ እንደሆነች ታምናለች። ምንም እንኳ እኛ ከኢትዮጵያ ጋር አለመግባባት ቢኖረንም ፈጽሞ ለኢትዮጵያ ስጋት የሚሆን ነገር ፈጥረን አናውቅም በማለት ፕሬዝዳንት አልሲሲ ተናግረዋል። አለመግባባት በውይይትና በፖለቲካዊ መፍትሄ እንጂ በግጭት አሊያም በኃይል ይፈታል የሚል እምነት ሀገራቸው እንደሌላትም ፕሬዝዳንት አልሲሲ ተናግረዋል። በደቡብ አፍሪካ በተፈጸመ የጅምላ ተኩስ የ9 ሰዎች ህይወት ማለፉ ተሰማ። በዛሬው ዕለት በደቡብ አፍሪካ ጆሃንስበርግ አቅራቢያ በሚገኘው በቤኬርዳል መንደር ውስጥ በሚገኝ አንድ መጠጥ ቤት ላይ ታጣቂዎች በከፈቱት ተኩስ ቢያንስ 9 ሰዎች ሲገደሉ ሌሎች በርካታ ሰዎች ደግሞ ቆስለዋል። እንደ ፖሊስ መረጃ በርካታ የታጠቁ ጥቃት አድራሾች በተሽከርካሪዎች መጥተው በህንፃ ውስጥ በነበሩ ሰዎች ላይ ያለ አድሎ ተኩስ ከከፈቱ በኋላ ከአካባቢው ተሰውረዋል። የአደጋ ጊዜ አገልግሎት ሰጪዎች በፍጥነት ደርሰው ምላሽ ቢሰጡም በርካታ ተጎጂዎች እዚያው በቦታው ህይወታቸው ማለፉ ተረጋግጧል። የቆሰሉትም ወደ አቅራቢያ ሆስፒታሎች
ተወስደዋል። ባለስልጣናት ተጠርጣሪዎቹን ለመያዝ አሰሳ የጀመሩ ሲሆን ከጥቃቱ ጀርባ ያለውን ምክንያት ለማወቅ ምርመራ እየተደረገ ነው ተብሏል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉንና ስለምታበረታቱን ከልብ እናመሰግናችኋለን።